ሰሙነ ሕማማት ወይም ደግሞ የስግደት ሳምንት ከመድረሱ በፊት ግዴታ ማወቅ ያለብን ትልቅ ነገር የጌታችንን 13ቱን ሕማማተ መስቀል ያውቋቸዋል? የእመቤታችንን 5ቱን ሐዘናትስ? መጨረሻ ላይ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ቅድስት ነፍሱን ከቅድስት ሥጋው ሊለይ ሲል በመስቀል ላይ ሆኖ ያስተማራቸውን የተናገራቸውን 5ቱን ቃላትስ ያውቋቸዋል? በነገራችን ላይ አንዲት ነፍስ ኃጢአተኝነቷ መኮነኗ የሚረጋገጠው 5ቱን አዕማደ ምስጢራት የጌታችንን 13ቱን ሕማማተ መስቀልና የእመቤታችንን 5ቱን ሐዘናት ካላወቀች ነው። ለመሆኑ በቤተ ክርስቲያናችን አስተምህሮ 13ቱ ሕማማተ መስቀል 13ቱ የጌታችን ሕማማት የተባሉት የትኞቹ ናቸው? አንድ የኦርቶዶክስ ተዋሕዶ አማኝ በዚህ በአብይ ጾም 13ቱን ሕማማተ መስቀል ሳያውቅ ጾሙን ከጾሞ በተለይ ደግሞ የስግደት ሳምንት ሰሙነ ሕማማት ከመድረሱ በፊት እነዚህን 13ቱን ሕማማተ መስቀል የጌታችንን ሕማማቶች ሳያውቅ ስግደቱን የሚሰግድ ከሆነ ጌታችን ቸር የዋህ መሐሪ አምላክ ስለሆነ ጾሙን ስግደቱን ይቀበልለታል እንጂ ሲጾሙ የነበረው ጾምና ሲሰግደው የነበረው ስግደት ምሉ ይሆናል ብሎ ማሰብ እጅግ በጣም ይከብዳል። አዎ የጌታችን የሕማማቱ ነገር እኮ የሰው ልጅ ዳግም በቀራንዮ የተፈጠረበት ክስተት ነው። መከራው ከመከራ የዳንበት፣ ሞቱም ሕይወትን ያገኘንበት ነው። 13ቱ ሕማማተ መስቀል፣ አንደኛ ተአስሮ ድኅሪት፣ በብረት ሐብል መጋፎና መጋፋው እስኪጣበቅ እስኪገናኝ ድረስ አሰሩት። ሁለተኛ ተስህቦ በሐብል በሰንሰለት አስረው ጎተቱት። ሦስተኛ ወዲቅ ውስተ ምድር መሬት ላይ ገፍትረው ጣሉት። አራተኛ ተከይዶ በእግረ አይሁዳውያን በእግራቸው ረገጡት። አምስተኛ ተገፍኦ ማእከለ አዕምድ ከግንድ ጋር አጋጩት። አይሁዳውያን መስቀል አሸክመው ወደፊትና ወደ ኋላ እየገፉ 65 ጊዜ ከግንድ ጋር አጋጭተውታል። ስድስተኛ ተጸፍሖ መልታየት በጥፊ መትተውታል። አይሁዳውያን እጃቸውን ዘርግተው በጥፊ መትተውታል። እጃቸውንም ባመማቸው ጊዜ ይሄማ የጋራ ዱላ ሆነ አይደለ ብለው ጠፍጣፋ ድንጋይ ይዘው በድንጋይ ጥፊ 120 ጊዜ ፊቱን መትተውታል። ሰባተኛ ተቀስፎ ዘባን በሽመል ደበደቡት። አይሁዳውያን ጌታችንን 305 ጊዜ በሽመል ደብድበውታል። አምላክነቱ ቻለው እንጂ አንዱ ዱላ አንድ ሰው ይገል ነበር። ስምንተኛ ተኰርዖተ ርእስ ራሱን ደበደቡት። አይሁዳውያን ፊቱን በጨርቅ ሸፍነው እየደበደቡና እየመቱት ማነው የመታህ በል ተናገር ብለው ተሳለቁበት። ዘጠነኛ አክሊለ ሦክ አይሁዳውያን የሾህ አክሊል ጎንጉነው ጭንቅላቱ ላይ አጠለቁበት። አይሁዳውያን 300 ስቁረት ያለው የእሾህ አክሊል አዘጋጅተው ንጉሥ ነህና ዘውድ ይገባሃል ብለው በራሱ ላይ ደፉበት። በአክሊሉም ላይ 73 ፍሬ 1 ክንድ ከስንዝር የሚሆን ስለት አዘጋጅተው በራሱ መሃል ለመሃል ቸነከሩበት። 10ኛ ጸዊረ መስቀል አሸከሙት። ከኋላ ያሉት ቶሎ ቶሎ ሂድ ብለው ሲገፉት በደረቱ ይወድቃል። ከፊት ያሉት ደግሞ ቀስ ብለህ ሂድ ብለው ሲገፉት በጀርባው ይወድቃል። እንደዚህ እያደረጉ 136 ጊዜ መስቀል እንደተሸከመ ጣሉት። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስን መስቀሉ እርጥብ ነውና ደከመው። 11ኛ ተቀንዎ በቅንዋት በችንካር ቸነከሩት። ሳዶር በሚባል ችንካር ቀኝ እጁን፣ አላዶር በሚባል ችንካር ግራ እጁን፣ ዳናት በሚባል ችንካር 2 እግሩን፣ አዴራ በሚባል ችንካር መሃል ለመሃል ልቡን፣ ሮዳስ በሚባል ችንካር ደረቱን ቸነከሩት። 12ኛ ተሰቅሎ በዕፀ መስቀል ላይ ራቆቱን ሰቀሉት። 13ኛ ሰሪበ ሐሞት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ውሃ ጠማኝ ቢላቸው የኖረ መጻጻ፣ ቦሆ፣ ከርቤ፣ አምቡላ የዝሆን አሞትን በአንድ ላይ ቀላቅለው አዋህደው አጠጡት። እንግዲህ 13ቱ ሕማማተ መስቀል የጌታችን ሕማማት የሚባሉት እነዚህ ናቸው። ስቅለተ ክርስቶስን ስናስብ ብዙ ልናስባቸው የሚገቡ ነገሮች አሉ። ዝም ብሎ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ብድግ ብሎ ሂዶ ቀራንዮ ላይ አልተሰቀለም። እጅግ በጣም ለአእምሮ የሚከብዱ ብዙ ስቃይና መከራን አይቶ ተንገላቶ ነው። የሰደቡትን፣ ያዋረዱትን፣ ያፌዙበትን፣ የዘበቱበትን፣ ልብሱን የቀደዱበትን፣ ምራቃቸውን የተፉበትን ትተን ስቃይና መከራውን ስናስብ እጅጉን ልናደንቅ፣ እጅጉን ልንጨነቅ፣ እጅጉን ልናለቅስ አቤቱ ለኔ ነው ልንል ይገባል። በነገራችን ላይ በእነዚህ በ13ቱ ሕማማተ መስቀል ውስጥ በጌታችን በ13ቱ ሕማማት ውስጥ እጅግ በጣም አሰቃቂና አሳዛኝ የሆኑ ስቃዮች አሉ። እነዚህ ስቃዮች የትኞቹ ናቸው? አዎ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስን ውሃ የሆነውን አምላክ ውሃ ያስጠሙት፣ በመጨረሻም ደግሞ ለሞት የዳረጉት እነዚህ ስቃዮች የትኞቹ ናቸው? እሱን ደግሞ በቀጣዩ ቪዲዮ የምናየው ይሆናል። አደራችሁን ይሄ ቪዲዮ ግን ለሁሉም ሰው እንዲዳረስና ሁሉም ሰው እንዲጠቀምበት በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ሰጥቶን ይህንን የአብይ ጾም ይልቁንም ደግሞ የመጨረሻውን ሳምንት ሰሙነ ሕማማትን የምንጠቀምበት ሳምንት ያድርግልን። አሜን። ይቆየን።